ዘፋኙ ከኦርቶዶክስ ያ ሁሉ ሚሊየን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን ይሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም። የቴዲ አፍሮ ዘፈን ኃጢአት ነው፣ የነሱ እምነት ደግሞ ክህደት ነው። ሊመክረንም ይዳደዋል። በጣም እኮ የሚያስቅ ነው። እግዚአብሔርን ነው የምላችሁ። It's the subscribe button. Go ahead and click it. Come join us. ሰላም ሰላም ሰላም። እንግዲህ ሁላችሁም የዩቲዩብ ቻናላችን ቤተሰቦች ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ የቴዲ አፍሮ የሙዚቃ ማውጣት እንግዲህ ብዙ ጉዳዮች አስነስተዋል። በጣም እያወዛገበ ይገኛል። ብዙ ሰዎችም ደግሞ የራሳቸውን ግላዊ አስተያየት እየሰጡ ይገኛሉ። ከዚህ ጋር ተገናኝቶ አንዳንድ ጥራዝ ነጠቅና የራሳቸው ፖለቲካዊ ሐሳብ ወይም የእይታ ያላቸው ግለሰቦች የቴዲ አፍሮን የሙዚቃ አልበም ከኦርቶዶክስ ቤተክርስቲያን ጋራ ለማገናኘት ሲዳዳቸው ወይም ሲሞክሩ እያየን ነው። ይህ ፍጹም ስህተት የሆነና ስህተት ብቻ አይደለም ድፍረት የሆነ ያ ብቻ አይደለም። እነዚህ ሰዎች ኦፍ ኮርስ ያስተሳሰብ ችግር ያለባቸው ከጥልቁ መንፈስ ጋራ በክህደት ውስጥ ያሉ በመንፍቅና ውስጥ ያሉ ሰዎች ናቸው። በነገራችን ላይ የቴዲ አፍሮ ዘፈን ኃጢአት ነው፣ የነሱ እምነት ደግሞ ክህደት ነው እና በእኛ በኦርቶዶክሳውያን እይታ ያለ ልዩነት ሰፊ ነው ማለት ነው። በጣም ትልቅ ገደል ነው ያለውና አንድ ፓስተር ሌሎችም እንደዚሁ የሚናገሩትን ሰምተን እንመለስ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል፣ እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው ዘፋኙ ከኦርቶዶክስ ያ ሁሉ ሚሊየን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን ይሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም እኮ ህማማት እንዴት ይረሳል? ያ መስቀል የክርስቶስ መከራ የድንግል ሐዘን እንዴት ተረሳ? እንግዲህ እንደተመለከታችሁ ነው ፓስተሩ የቴዲን ሙዚቃ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም ደግሞ የቤተክርስቲያኒቱ አቋም ወይም ደግሞ ቤተክርስቲያን ዘፈን እንደምታበረታታ አይነት ንግግር በመናገር ሊመክረንም ይዳደዋል። በጣም እኮ የሚያስቅ ነው። እግዚአብሔርን ነው የምላችሁና የእነዚህ ሰዎች እሳቤ በጣም የሚያስቅ ነው። ማለት ዘፈን የት ነው ያለው? ዘፈን አይን አውጥቶ ጥርሱን አግጦ በደንብ እንደውም በጣም ስታይል ተጨምሮበት እንደውም በዓለም ላይ ያሉ ሙዚቀኞች ትንሽ ይሉንታም እንደው ፈራ ተባ እያሉ ብዙ እነዚህ የመሳሰሉ ተመልከቱ። አሁን ይሄ ነኒነና የሚለውን እዩት፣ ይሄኛውን ተመልከቱት። ለጌታ እንጨፍርን እንደንስ የሚባልበት ቦታ የት ነው ያለው? ችግር የለውም፣ ይሄም አይደለም። በመሰረቱ ዘፈንን ቤተክርስቲያን በአቋም ኃጢአት መሆኑ ለልጆቿ ታስተምራለች። ነገር ግን ዘፈን ልክ እንደ ዝሙት፣ ልክ እንደ ስካር፣ እንደ ምቀኝነት፣ እንደ ክፋት፣ እንደ አሉባልታ፣ እንደ ሐሜት፣ እንደ ማንኛውም ነገር ኃጢአት ነው። በቃ ዘፈን ኃጢአት ነው። ቤተክርስቲያን ነገር ግን ኃጢአተኞችን እናንተ ኃጢአተኞች ስለሆናችሁ የኔ አካል አይደላችሁም ነው አትላቸውም። ቤተክርስቲያን ስብከቷ ለንስሐ ሞት ያብቃችሁ ነው። ከዚህ ህይወት እግዚአብሔር ያወጣችሁ ነው። ከዚህ ልምምድ እግዚአብሔር ያወጣችሁ
ናችሁ የሚል ትምህርት ሁሉ ጊዜም ታስተምራለች ማለት ነው። የቤተ ክርስቲያን አቋም ይሄ ነው። ነገር ግን ዘፈንን መልክ ሰጥተው የኦርቶዶክሳውያን መገለጫ ለማድረግ የሚጋጋጡ ድኩማና አእምሯቸው በአጋንንት እና በመናፍስት የሚመሩ የሐሰት ነብይነትን ከተለያየ ቦታ ሄደው በሬሳ በደም በመናምን እየተቀበሉ የሚመጡ ሰዎች የቤተክርስቲያኒቱን ከዘፈን ጋር ሊያገናኙት ይማከ ኦፍ ኮርስ ማንም ሰው መብት አለው የራሱን ባህል ቋንቋ አስተሳሰብ በራሱ መንገድ ሊገልጽ ይችላል ኢቭን ዲቴል እንወያይ ልንነጋገር እንችላለን ግን ዘፈን የት ነው ያለው ስንል ፕራክቲካሊ ዘፈን ያለው በፕሮቴስታንቱ ዓለም ውስጥ ነው not only በኢትዮጵያ ብቻ አይደለም በዓለምም ብንሄድ በፕሮቴስታንቱ ዓለም ውስጥ ዘፈን ረቆ ነው ያለው አብዛኛው የዓለም ሙዚቀኞች ወይም ደግሞ የሙዚቃውን ዓለም የተቆጣጠሩ እነዚህ አጋንንታውያን መነሻቸው ፕሮቴስታንት ቤተ እምነት ነው ነገር ግን የኢትዮጵያ ፕሮቴስታንት አጌንስት መሆን ስለሚፈልግና ከህዝቡ ባህል ተቃራኒ ኦፍ ኮርስ ፕሮቴስት ማድረግ በራሱ መቃረን ስለሆነ የኢትዮጵያን ባህል ስነልቦና ታሪክ መቃወም ስለሆነ የዚህ መንፈስ ሐሳብ ይሄ ወንድማችን ሊቃረን ሞክሯል ማለት ነው ዓለም ላይ ያለው እውነት በመካድ በኢትዮጵያ ያለውን የሙዚቃ ኢንዱስትሪ የተቆጣጠሩት በመካነ ኢየሱስ የሙዚቃ ትምህርት ቤት የተማሩ ፕሮቴስታንቶች ናቸው የኢትዮጵያን ሙዚቀኞች ዘፈን በማቀናበር መሳሪያ በመጫወት ዝናን ያተረፉት ፕሮቴስታንቶች ናቸው እነ ማሪ ብራዘርስ እነ አቤል ጳውሎስ እነ አቤል ሙሉጌታ እነ ኢቭን ኤልያስ መልካ እነዚህ ሁሉ በፕሮቴስታንት ቤተ እምነት ውስጥ የወጡ ናቸው አሁን የወጣውን የቴዲ አፍሮን አብዛኛውን ቅንብር የሰሩት ፕሮቴስታንቶች ናቸው በነገራችን ፕሮቴስታንቶች ናቸው ከኢትዮጵያ ቤተክርስቲያን ጋር የሚያገናኘው ምንም ነገር የለም ምንም ነገር እንደውም ቤተክርስቲያኒቱ የራሷ የሆነ ከለር ያላት የራሷ የሆነ የዜማ ስርዓት ያላት የራሷ የሆነ የአምልኮ ስርዓት ያላት ዘፈንን የማትመስል ዘፈንን የማይመስል ስርዓት ያላት ነች ቤተክርስቲያን ምንድነው በፕሮቴስታንት ቤተ እምነት ዘፈንና በኦርቶዶክስ በዓለማዊ ሙዚቃ መካከል ምንድነው ለምሳሌ ቴዲ አፍሮ ኮንሰርት ቢያዘጋጅ እና አንድ የፕሮቴስታንት ድግስ ቢዘጋጅ ልዩነታቸው ምንድነው ንገሩ ልዩነት አላቸው ያስደፍራ ያስጨፍራል ኦፍ ኮርስ ይጨፍራል ጊታር አለ ኦፍ ኮርስ ጊታር አለ የአምልኮ መልክ የሌለው ማለት ነው የአምልኮ ምንም አይነት እግዚአብሔር ጋር ምልክት የሌለው ነገር ነው እዛ ቤት ያለው ታዲያ ይጋጋጣሉ እኛን ኦርቶዶክሳውያንን ለመናገር ኦርቶዶክሳውያን ለመተቸት ይጋጋጣሉ ኦፍ ኮርስ ቤተክርስቲያኒቱን በመናገር ዕውቅና ማግኘት ቤተክርስቲያኒቱን መናገር ማንቋሸሽ የሚያሸልም የሚመስል ዘመን ላይ እንዳለን ኦፍ ኮርስ እናውቃለን ነገር ግን ይሄ ሰው የሱን ጨለማ ከዛኛው ጨለማ ጋር ቢያገናኘው አሪፍ ነው ምክንያቱም ቤተክርስቲያንን እንዳያዩት ሰይጣን አይናቸውን ሸፍኖታል ቤተክርስቲያኒቱን ብታዩት ቅዳሴዋ አምልኮዋ ስርዓቷ ሁሉ የተለየ ነው ስለዚህ ዘፈን አጠቃላይ ፕሮቴስታንታዊነት እንጂ ኦርቶዶክሳዊነትን የሚያሳይ አንዳች ነገር የለው አንዳች መገለጫ የለው እና እንደነዚህ አይነት ሰዎች ጥላቻ ያለባቸው ቤተክርስቲያኒቱን መስደብ የሃይማኖታቸው ስብከት መስሎ የሚታያቸው ሰዎች አሉ እግዚአብሔር ይቅር ይበላቸው ለማንኛውም ኦፍ ኮርስ ከኛ የወጡ ከኛ ያልነበሩ ትንሽ የማሰብም የማስተዋልም የማገናዘብም ሱፍ ስለለበሱ አዋቂ ነን ብለው የሚያስቡ ሰዎች ናቸው ኦፍ ኮርስ እግዚአብሔር ይቅር ይበላቸው ሁላችሁም ይሄንን መልእክት ሌሎች ጋር እንዲደርስ ላይክ አድርጉ ኮሜንት ላይ ዘፈን ኃጢአት ነው ደግሞ ኃጢአትነቱን በኦርቶዶክስ ቤተክርስቲያን ነው ብላችሁ እንድትናገሩ ኮሜንት እንድታረጉ አሳስባለሁ ሰብስክራይብ